አንድ ቢራ ሲሸጥ ለባንዱ ስሙን ይሰጠዋል። ነጋሽ ጥላውን ነጋሽ ምኒልክ እሱ ባይኖራቸው ምን ይሆኑ ነበር? ከዛ በላይ የለኝም። እሱ ወይ ደስታን ብቻ ለመግዛት የሚያደርገው ይመስላችኋል? ሰማያዊ መኪና እኮ ፍሬን የለውም። ያኔ ማለት ዋሊያስ ባንድ አልፎ ሮሃ ባንድ አልፎ ሁሉ አልፎ መድረኩን አሞራ ባንድ ትንሽ ሰራና ሙሉጌታ አባተ እጅ ላይ ወደቀ። ከደነሾቹ ጀምሮ ምናምን ሁሉ አትሞስፌሩ ሽታ ሁሉ ይሸተኛል። በቃ ግን በየአጋጣሚ መነሳት አለበት። ገባ ከርፊው መኪና መንዳት አይቻልም፣ ምን አይቻልም። የልትሄድ ነው አሉኝ። ኬንያ የምታውቀው ሰው አለ? የለም። ደግሞ $200 ይዤ ነው የሄድኩት። ኢትዮጵያ ስመለስ በቃ ተአምር ይዞ መጣ ተባልኩኝ። ሩም እንግዲህ ፋሲልና ነብዩ ይጠፋሉ ተብሎ ያው ሳለ ምናምን ብላ ሰጠች። በቃ ሶማሌ ተራው ነው ደብራቶር አለ። እኔ እንዴት ነው የሌለው ታዲያ እንዴት መጣ ምናምን። ሙዚቃውም የትም አይደርስም። ገባህ አይደለም? ውድ ተመልካቾቻችን እንዴት ከርማችኋል? ይህ የአዲዮ ጨዋታ ነው። ሰዓታችን ጊዜያችንን ጠብቀን በሚገርም እንግዳ ዛሬ ተከስተናል። እንዴት ናችሁ? ሳምንታችሁ እንዴት አለፈ? የዛሬ እንግዲህ እኔ እንዴት እንደማወራ አላውቅም። አለ የራሱ እያረፍኩኝ ውሃ እየጠጣው ካልሆነ በጣም ከባድ ነው። በጣም ረጅም ነገሮች ነው የሰራው። ላለፉት 50 ዓመታት በኢትዮጵያ ሙዚቃ ታሪክ ውስጥ የራሱን አሻራ ያበረከተ ከበርካታ ሙዚቀኞች ጀርባ የነበረ ምርጥ ኢትዮጵያ ምርጥ ቤዚስት ነው። እንግዲህ አብሯቸው ከሰራቸው መካከል ጥላሁን ገሰሰ፣ አለማየሁ እሸቴ፣ ሙሉቀን መለሰ፣ ኤፍሬም ታምሩ፣ ዳዊት መለሰ፣ አሴር አወቀ፣ መሐሙድ አህመድ፣ ቴዎድሮስ ታደሰ፣ ነጻነት መለሰ፣ ደከመኝ። ከባንድ ደግሞ አይቤክስ ባንድ፣ ዋሊያስ ባንድ፣ ኢትዮ ስታር ባንድ፣ ሸበሌ ባንድ፣ አሜሪካ ደግሞ ደመራ ባንድ፣ አድማስ ባንድ፣ ዋሲሉ ባንድ ከጥቁሮቹ ጋር ጃዝ ፌስቲቫሎችን ምን ያልተጫወተው ነገር አለ። የዛሬ እንግዲህ እጅግ የምወደውና የማከብረው በስንት ጉጉትና በደስታ የጠበቅኩት ፋሲል ውሂብ እንኳን ደህና መጣልኝ። እንኳን ደህና ቆየልኝ። ናስኪ ተገኘ ልጁ የሚለውን ዘፈና በቃ እንደተመኘኋት አገኘኋት። ፋሲሌ ደህና ነህ? አለሁልህ። አምሮብሃል። ምንም አንልም። ቆንጆ ነህ። እንዲህ ነው የምትለው። ቆንጆ ነው ያላችሁ። ቆንጆ ነው ያለው። እንዳማረብህ እንዲሁ ሰላም ነው። ይመስገን ነው። ደስ ይላል። እሱ ግድ ይላል። ሰላም ከሁሉም ጋር ሰላም፣ ደስታ፣ ፍቅር በቃ ከታናናሾች ጋር ከተለልቆቹ በሱ ደግሞ ትልቅ ነገር ነው። ታድለ እንዴት እንደምቀናብህ የምሬት ነው ብለህ ይመስገን ነው። ስለዚህ በአዲዮ ጨዋታ ስም የሰላም ሚኒስቴር አድርጌ ሾሜ ያለው ተቀበለናል። እንኳን ደህና መጣ ፋሲልዬ። እንኳን ደህና ቆየኝ። ቴንኪው በጣም ስለጋበዝከኝ ደስ ብሎኛል። አዎ ደግሞ የተለየ ነገር ነው በዚህ እያመጣ ያለው። እኔ ብዙ የኢንተርቪው ሰው አይደለሁም። ለማንኛውም ግን በቃ ይሄ ደግሞ ካንተ ጋር ጨዋታ ነው። ይሄ ኢንተርቪው ነው አይደለም። ጨዋታ የሙዚቃ የሆዳችንን ያን ሁሉ ያሳለፍከውን ታሪክ ነካ ነካ እያደረግን ይኸው ሳወራ እንዴት እንደደከመኝ አይተሃል። እየዳሰስናቸው እንሄዳለን። እንደ ታሪክም እንዲቀመጥ ምስሎችን እያሳየን ቪዲዮዎችን እያሳየን ይሄ አዲሱ ትውልድ ደግሞ ከአንተ ጋር መርጅ እንዲያደርግ እናደርጋለን። ጨዋታችን በይፋ ተጀምሯል ትላለህ። ተጀምሯል። እስኪ ወደታችን እንመለስና ወደ ዘነበ ወርቅ ሚስስ ፎርድ ማደሪያ ትምህርት ቤት እንሂድ እስኪ። እዛ እነ ዴቪድ ካሳ፣ እነ ቢቢሻ፣ ብሩክ አስግዶም፣ ሂዳ ኢብራሂም እነዛን የመሰሉ ሙዚቀኞች የወጡበት ነው እና እስኪ ንገረኝ አንተ እንዴት ወደ ሙዚቃ ልገባ ቻልክ? ያለውን ነገር ንገረኝ። ያው እንግዲህ ዘነበ ወርቅ ማለት አዳሪ ትምህርት ቤት ነው። እኔም ወንድሞቼም እዛ ገብተን ነበረ፣ እህቶቼም አሉ እና እዛ እየተማርን እያለ በቃ እነ ዳዊት ካሳ፣ ዴቪድ ካሳ
ባህግ ሰከጃን ደግሞ የሚባል አለ። እሱን አታውቀውም? እነ ብሩክ አስገዶ ምናምን ሆነን በቃ እነሱ እዛ አዳሪ ትምህርት ቤት እያለን እንግዲህ አሁን እዛ እነሱ ጊታር ምናምን አላቸው፣ ባንድም ነበራቸው ሴንሴሽን የሚባል ሴንሴሽን። በቃ እነሱ ቦክስ ጊታሯ ምናምን ዝም ብሎ ትቀመጣለች እዛ መኝታ ቤታችን አንድ ክፍል ውስጥ ወደ 13 ምናምን ሆነን ነበር ምንተኛ። ከዛ እነሱ ዞር ሲሉልን እኛ እየተደበቅን በቃ እንነካካለን። በኋላ ሲሰለቻቸው ማስተማር ጀመሩ። በቃ እኔ አሁን ዴቪድ ካሳ ነው ያስተማረኝ። በቃ ሞክረ ሳይ ይሄ ልጅ መማር አለበት ብሎ አስተማረ። ከዛ ዴቪድ ካሳ እንደውም ተመላላሽ ነበር። በቃ ቤቱ እየሄድኩኝ ያው ከአዳሪ ትምህርት ቤት ባጠር እየዘለልኩ ነው ሄጄ እዛ ያስተምረኛል። በቃ ምናምን በሳምንት 1 ቀን 2 ቀን በቃ እና ተጀመረ። እነሱን እያየሁ ነው ገባል አይደል? ባንድ አለ ምናምን በቃ ደስ የሚል ነገር ምልህ ከየት እንደመጣ እኔ ላይ ብቻ እንዴት እንደወረደብኝ አላውቅም። ግን በቃ አንዴ ከሰማው ካየኋቸው በኋላ በቃ ተለከፍክ። እንኳን ተለከፍ መመልሽ ይሄ ነገር ለማውራት እኮ ይበቃ ነው። ኤግዛክትሊ በዛ ነው። በጣም የሚገርመኝ እድል ነው አጋጣሚ ነው ያውላ ሌጀንድ የሆነ ሙዚቀኛ ከዛ ትምህርት ቤት የወጣው እንዴት ነው? እንግዲህ በዛን ጊዜ የነበሩት አሁን ሴንት ጆዜፍ እና ዘነበወርቅ ነበሩ። እንግዲህ 2 ትምህርት ቤቶች ብዙ ወጣም ቢሆን ኦፍኮርስ እነ ምኒልክ ምንም ሁሉም ትምህርት እንደውም እነሱ የሙዚቃ ትምህርት ቤት አላቸው። እኛ ጋር እኮ የለም የሙዚቃ ትምህርት ምናምን የለም። ያው ሚስ ፎርድ ራሳቸው ፒያኒስት ናቸው። ፕራይቬት ነው የሚያስተምሩት እሳቸው ግን ለተማሪ ለትምህርት ቤቱ ተማሪ አያስተምሩት። እና በቃ እንዳጋጣሚ በቃ እነ ዴቪድ ካሳ እነ ባህግ ሰከጃን እነ ብሩክ ናቸው የጀመሩት ይሄንን በቃ ቢቢሻም ነበር። እና just it happened to be በቃ ይገርማል። በጣም ነው የሚገርመው። እሺ በዛ ተጀመረ። ባህግ ሰከጃንን አለቅም ብለህ ይዘህ ውሰደኝ አልከው። ትምህርት ቤት ተዘግቶ በቃ ከትምህርት ቤት ወጣው። በቃ ከዛ ባህግ ደግሞ ሰፈሬ ነበር የሚኖረው እሱ ጋር ነው ሙሉ ማድረው። በቃ ከድሮም ጀምሮ በቃ ያው የመኝታ ቤታችን አለቃም ነበረ ምናምን በቃ ይወደኛል። ተቀራርበን እዛ በቃ እሱ ቤት አልጠፋም ነበር። በቃ ኤቭሪዴይ እሱ ጋር ነኝ። በቃ ና ውድ ወርክ እንሰራለን ምናምን እንሰራለን። ይህ ነው ማንሰራው ነገር የለም። ከዛ አንድ ቀን ዝም ብለን ወክ እያደረግን እኔና እሱ ንጉሴን አገኘ ነው። ንጉሴ ኪቦርዲስት አለ አሁን ቺካጎ ነው ያለው። እሱን አገኘ ነው እና እሱ ዳውንታውን ይሰራል እዛ ንፋስ ስልክ ዛምቤዚክ እና በኋላ ከዛ እነሱ ጋር እኔ ምናምን ተባብለው ሙዚቀኛ መሆኑ ገባኝ። እና ምን እንደዚህ ሲል ባህግን ጠይቀው አልኩት። ጊታሪስት ምናምን ጊታሪስት ነኝ እኮ ምናምን እና እንዴት ነው ምናምን ሲል እንደውም ጊታሪስታችን አሁን ሰሞኑን የለም መሄድ ትችላለህ አለኝ። አዎ ስለው ቻው ባህግ ብዬው ከንጉሴ ጋር ወደ ንፋስ ስልክ ሄድክ እነሱ ጋር በቃ ስራ ጀመርኩ። ስራ ጀመር የዛኑ ቀማታ ሙዚቃዎቹን ታውቃቸው ነበር? ምንም ስቴጅ ላይ ወጥቼ አላቅም። ሙዚቃ ከባንድ ጋር ተጫውቼ አላቅም። ምን አላቅም። በቃ የመጀመሪያ ነው። በቃ አረገዋለሁ ብዬ ድሮ ምንም ነገር የሚያቅተኝ አይመስለኝም። አንበሳ እሱ ታዲያስ ጋር እሺ በቃ ይዞኝ ሄደ። ይሳቅ የሚባል ጊታሪስት ነበራቸው ያኔ ቀበሌ ምናምን የ54 ቀበሌ 57 እዛ ንፋስ ስልክ አካባቢ በጣም ኃይለኞች ነበሩና እሱን ፈርቶ ነው የቀረው። ከዛ ምናምን 1 ሳምንት እንደሰራው በቃ ይሳቅ በቃ ይመጣል ኔክስት ዊክ ምናምን ሲሉኝ ያቺንስ መገኘቷ ብዬ 1 ሳምንት ጊታሪስት ሆኜ ሰራው ከነሱ በኋላ። እሺ ከዛ በኋላ የብሔራዊ ቲያትር ጊታር የሚጫወተው ሆነው መጡ አንተ ጋር። ከዛ ደግሞ እንትን ባህግ እንዲሁ ደግሞ ባህግ ቁጭ ብለን እንትን እያለን ብሩክና ዮሐንስ መጡ። በኋላ መጥተው ምናምን ድሮ ሴንሴሽን ሲሰሩ አንዳንድ የተራረፈ ነበር። እንደውም እዛች ፒክቸር ላይ አለ ሳይድ ድራም ቤዝ ድራም ነው ዩዥዋሊ እሷ ቢጫዋ እና በኋላ እሱን ነበረ ባህግ አንስቶ እሱን ሰጣቸው። ሰጣቸውና እንደ እኔን ማስገቡኝ ምናምን ሰናቸው
ጊታሪስትነት ስል ያው ዮሐንስ ጊታሪስት አለ፣ ቤዚስት ብሩክ እንደሆነ አውቃለሁ። እሺ ድራመር አስገቡኝ አለኝ። እንዴ ድራም ትችላለህ እንዲ ያለኝ ብሩክ ራሱ ደንግጦ አዎ አልኩ። ነክቼው አላውቅም እችላለሁ አዎ አልኩት። ግን በአግ ቤት አሁን እንትን ሶፋውን ሁሉ ቀዳድጄበታለሁ። እዚህ እንትኑ ላይ እንትን የመስቀያ ያለ አይደለም የልብስ መስቀያ የስሯን እየነቀልኩ ጫፏን ትንሽ ሞረድ አረጋትና እዚህ ላይ በቃ እንዲህ እየመታው ነው ሙዚቃ እየሰማው ምናምን እችላለሁ አልኳቸው። እሺ እንዴት ሆነ? ከዛ ይሄ ቤዝ ድራሙን አጋድመን እንደ ከበሮ መጫወት ጀመሩ። በኋላ ስናጠና እነሱም ደስ አላቸው። ኦልሬዲ ፊሊንጉ ስላለ ገባ በቃ ይህ ነው ሞክራለሁ ምናምን። ከዛ ሙሉጌታ ገሰሰ እሱ ነበር ቤዚስቱ ጊታሪስት እያለው እዛም ቤዚክ አንዴ እንትን አገኘሁትና ሙሌ በቃ እንደዚህ በአንድ ማቋቋም ፈልገን ነበር። እንዴት ነው ማምሰል አንድ ማን ነው ምናምን ግርማ ምናምን የሚባል ሰው እያለ ድሮ መኪና እንትን እቃ የሚያከራየን እስቲ እሱን ጠይቁት ምናምን ብሎ አድራሻውን ምናምን አገናኘን እሱ። ከዛ እሱም እውነት በቃ የሞተ ድራም ምንም የተቀዳደድ ነበር የፍየል ቆዳ እንዲህ ተወጥሮ ምናምን ተደርጎ ብቻ እንደምንም ብቻ ድራም ሆነ። የአንዳንድ እቃዎችም ሰጠን ኦልሞስት ሞላልን ማለት ነው። በአንድ ሆነ በቃ እቃ አገኘን። ከዛ በሱ ተከራይተን በቃ ስትሰሩ ትከፍላላችሁ ምናምን ብሎ ሰጠን። በሱ ጀመርን። ከዛ ቦምቦሊኖ የሚባል ክለብ ተዘግቶ ምንም ስንት ዓመት የተዘጋ ቤት በቃ ንፋስ ስልክ እዛ ሄደን ሴትዮዋን ባለቤቷን ጠየቅናት። ምን ችግር አለው እንደውም ደስ ይለኛል ምናምን አለች። ተቀጠል እንግዲህ ቤቱም ስላለመደ እንግዲህ ቀስ ብለን ነው ክፍያው ጉዳይ እንግዲህ አብረን ነው እንትን ምናምን አገ ችግር የለውም እድሉ ይሰጠናል እና ምናምን አንድ ቢራ ሲሸጥ ለባንዱ ስሙን ይሰጠዋል። ከአንድ ቢራ በቃ በሱ ጀምር በቃ ዊንጆይ እኔ ያኔ ሃይስኩል ነኝ። ሃይስኩል ትምህርት ቤት ውዬ ምናምን እዛ በቃ ከትምህርት ቤት ወይ ቤቴ ጋር ሄድና ምግብም ምንም የለማ እዛ በልቼ ምናምን ወርዳለሁ። እዛ ጠዋት ደግሞ ያው በተሸጠው ነገር እንግዲህ 1-2 ብርም 10 ብርም ካገኘን በቃ ወይ ወተት እንገዛለን እና ዳቦ እዛ ሱቋው ላይ እየተቀባበልን ምናምን በልተን በቃ it was really beautiful time። በቃ በጣም ሙዚቃውን ብቻ ነው እሱ ብቻ ነው። ማደሪያ ክፍል አለን ሁላችንም እዛ ፍራሽ ተነጥፎልን እዛ ነው የምንተኛ። በቃ ይህ ነው እንደዛ ሆኖ እንትን አለን። በቃ 1 ዓመት ያልተጫወትክ ድራም ከዛ እየተጫወትን እያለን ብሩክ ያው የሀፓ ምናምን መዛን ጊዜ ስለነበረ በቃ ታሰረ። ብሩክ ሲታሰር ደግሞ ቤዚስቱ ከዛ ድራመር ቤዚስት ቢፈለግ ጠፋ። ከዛ መስፍን ኤልያስን አገኘ ነው የሄሩት በቀለ ልጅ ነው። እሱ ድራመር ነው ይዘፍናል፣ ጎበዝ ልጅ ነው። ከዛ በቃ እንግዲህ እንደሱ ካለማ እኔ ቤዝ ይዛለሁ አልኩኝ። ገና ትራምፔት ሁላ ትይዝብኛል። ይዝ ነበር ምንም ችግር የለብኝም። ወይ ጉድሽ እኔ ቤዝ ይዛለሁ አልክ። በቃ አለሁ አልኩት። ከዛ ቤዝ ያስኩኝ። ቤዙ ላይ በቃ ነው በጣም እየፈጠነ መጣ ነው የሆነ ነገር ገባኝ። አይዶን ነው ብቻ እዛ መስራት ጀመርን። ብሩክንም ደግሞ በቃ በየቀበሌው እየሄድን እዛ ከፍተኛ 4 ነበር የታሰረው ለሱን ለማስፈታት በቃ በነፃ ነበር የምንሰራው እንዲሁ እያነሱን ምናምን። ያኔ ቀበሌ እናት ሀገር ጥሪ ምናምን የሚባልበት ጊዜ ነበርና በሱ በቃ እንደፈለጉ ነበር የሚያሰሩን በነፃም ምናምን ነው። በኋላ ደበላ ዲንሳ እግዚአብሔር ይስጠው አሁን ወዲህ እሱ በቃ እንትና በቃ ደብዳቤ ላከልን። ከአሁን ወዲህ እነኝን አርቲስቶች ለሚገባቸውን ፈቃደኝነታቸውን አፌለቢታቸውን ጠይቃችሁ የሚገባቸውን ከፍላችሁ ካልሆነ አይሆንም ብሎ ምናምን ላከልን። ከዛ መጥተው እንደለመዱት ዝም ብሎ ማካምጥተው እዛ በሮል ስር አስጠግተው አስገባ ምናምን ነበር የሚሉት። በቃ ናውጣ
እዛ ደብዳቤ ስናሳያቸው ከእሳቸው ጋር ግፊያ የለም እንግዲህ በቃ ነፃ ወጣን። ግን ያው መሰራት ጀመርን ምናምን እና እንደዛ ሆኖ እያለ ደግሞ አያሌው መስፍን ጋር መሰራት ጀመርኩኝ። እሺ አያሌውም እዛው ባሮንስም እየተጫወትኩኝ አያሌውም ጋር እንደዚህ የእናት ሀገር ጥሪ ምናምን እሱም በጣም መቼም አያሌው የሚገርም ሰው ነው። በጣም የሚገርም ሰው አሁን ድረስ ሙዚቀኛም ለምንም በቃ አሁን ድረስ ጋሽ አያሌው ያልተዘመረለት ጀግና ልበቀና ሰው በጣም ሰው አክባሪ፣ ታናናሾቹ አክባሪ፣ ተቀባይ፣ ሁሉንም ከድሮ ጀምሮ። እሺ ቀጥል። ከሱም ጋር መስራት ጀመርኩኝ። ከዛ በኋላ ብሩክ ተፈታ። ብሩክ ሲፈታ እንግዲህ አሁን ሁለት ቤዚስት አይኖርም። እኔ ያኔ ደግሞ አያሌውም ጋር ኤክስፖዝድ ሆኛለሁ። ከዛ እነ ምኒልክ ወስናቸው ደግሞ ወደ አፍሪክ ይሰሩ ነበርና እንደ አዲስ ሊጀምሩ ብለው እኔን ጠሩኝ። በቃ ያኔ በሉ እንግዲህ እዛ ልገባ ብዬ እዛ ገባው። ከምኒልክ ጋር ጀመርና እንዴት ነው ኤክስፔሪንስ? ከምኒልክ ጋር አሪፍ ዘፋኝ ነው፣ ትልቅ ዘፋኝ ነው። እንዴት ነው ምኒልክ? ምን አይነት ፐርሶናሊቲ ነው ያለው? አዘፋፈዱ እንዴት ነው? እስኪ ነገር ምኒልክ የሚልህ በቃ ይዘን ኦፔራ ሲንገር የሚገርም ታለንት ያለው እሱ ምንም እኛ በዛን ጊዜ ሊገባን አይችልም፣ ገና ጀማሪዎች ነን። ግን በቃ የሚገርም ታይም ነበረ ከሱም ጋር የሰራ ነው። በዛ ላይ ደግሞ ፐርሶናሊቲ በቃ ካንተ ጋር አንተን ነው የሚሆነው፣ እንደ አባትም እንደ ታላቅ ወንድምም እንደ ሁሉም ነገር ነው። በቃ ከምኒልክ ጋር ምንም ቀለል ያለ ሰው ነው። አትቅበጥ አተባልግ እሱ ጋር አከባለክ ጥፊም ሊኖር ይችላል፣ ችግር የለበትም። ግን በጣም በቃ እኛ እንድናድግ እኛ እንድንል በቃ አብሮ መሰራት ነው ብቻ። ኢትወስፋን ታምሩ ወልዳ በሚባል ጊታሪስት ነበር። አብይ መኮንን ነበረ። ዮሴፍ ቦሌ ነበረ ድራመር እና ሱልጣን ደግሞ ትራምፔት ነበር። በስማ የሚገርም ጊዜ በቃ ጆክ ነው በቃ በሙሉ። ታምሩም ሱልጣንም በቃ በጣም ፋኒ ሰዎች ናቸው። በቃ ምንም አይነት ሪከርዲንግ አልሰራችሁም ከምኒልክ ጋር? ምንም ነገር ያኔ አይዳውሩት ምንም ነገር የሰራን አይመስለኝም ያኔ። የሙዚቃ ህይወት ቀጠለ፣ ተፋፋመ ነው እንደ ቀይ ሽብር ተፋፍሞ ያለ። ሁልጊዜ የምታነሳው አንድ ሰው አለ፣ የኔን የሙዚቃ አቅጣጫና መንገዴን ያስተካክልልኝ። ብርሃኔ ሙቼ። እስኪ ስለሱ ንገረኝ። ብርሃኔ ሙቼ ማለት በቃ አስመራ ነው ያደገው። ቃኞ ስቴሽን ከአሜሪካኖቹ ጋር ምናምን በቃ ሂዘ ዳይናሚክ ምል ኤጁኬትድ አይደለም አይመስለኝም። እና ምንም አሁን ጊታር ሲጫወት አሁን የሆነ ነገር ምናምን አድርጎ ምንድን ነው ኮርዱ ምናምን ስትል ያው ይሄን ነው የምነካው ነው የሚል ሳውንድ፣ ግን የሚገርም አይነት ነገር ነው በቃ የሚጫወተው ምኑ ምናምን። ሮክ ሲጫወት በተለይ በቃ ኦልሞስት እንደነ ጂሚ ሄንድሪክስ አይነት ስታይል ምናምን በቃ ነው ያለው በቃ። ግን እሱ አሁን በደንብ የተግባባ ነው ከእንትን ከኬንያ ሄጄ ምናምን አቤሴሎም ምናምን ሲያመጣን ያኔ እሱ አቤሴሎም ጋር ነበር እና ውያድ ሌክዠሪ በቃ ሁሉ ነገር ይሄ ሙዚቃ ምናምን የሚገርም ሲስተም አለው። ኮሌክሽኑ አቤሴሎም ቤት ምናምን እና ሁል ጊዜ እኔ ብርሃኔ እንትን ነበር የሚመስለኝ ሮከር ምናምን በቃ እነ ዌዘር ሪፖርትን እነ ሪተርን ቱ ፎሬቨር ምናምን ማሰማኝ ነገር የለም በቃ ያኔ በቃ ለካ ሙዚቃም በዚህ አንግሎ አለ የሚል አይነት በቃ ጭንቅላቴ ውስጥ መጣ። ገባል አይደለም? ያው ድሮ ደግሞ ሳድግ አዳሪ ትምህርት እያለው እነ ጄምስ ብራውንን ምናምን የሚያጫውት ከጎናችን ነበረ እና ወንቶፖዛ ደግሞ ይሄ ደግሞ ያን ሲጨምርልኝ በቃ ለእኔ በጣም በቃ ሌላ ዓለም ውስጥ የገባ አይመሰለኝ እና ጀስት ዋው እያልኩ ነው በቃ ሁል ጊዜ እና እሱም ጋር በቃ ሁል ጊዜ አንለያይም። ቀኑን ሙሉ አብረን እንውላለን ምናምን ሙዚቃ ነው ምናምን በቃ ከሱ ጋር ሰልፍ ለስ ነበር። የሆነ ጊዜ ስታወራ የሰማሁት ኢቭን ላይክ ጎዳና ላይ ወጥቶ ነበር አልክ። ይሄ ላይክ ለራሱ ማይሆን ግን ለራሱ አለመሆን ሳይሆን በቃ ከሶሳይቲው ጋር መግባባት ያቃተው ልጅ ነው።
ከሰው በጊዜው ሶ አድቫንስ እንዴ ሰው ጎዳና ላይ ቁጭ ብሎ እንደዚህ እኮ የሚያነበው ብታይ የጣሊያንኛ መጋዚን ነው፣ ስለ ሙዚቃ የእንግሊዝኛ መጋዚን ምን የማያነበው ነገር ቀድሟል። በቃ እሱ ግን የሚግባባው በሙዚቀኛ ደረጃ እንኳን የሚግባባው ሰው ነው ያላገኘው። ገባ እና ግን በቃ ሂዳ ዝንኬር አምን ነው ይሄ እኛ አሁን እንደዚህ ቤት ይዤ ምናምን ይዤ ምን ይዤ የሚል ነገር ውስጡ የለም። እሱ በቃ ሙዚቃውን ብቻ ነው የሚፈልገው እና ሙዚቃው ደግሞ አላገኘው። ስሰማ የመጀመሪያው ሮክ ባንድ አንተ ብርሃኔና ተማራ ሀረጉ ናችሁ የጀመራችሁ። እስኪ ነገር ስለሱ ባንድ ኤክስፐሪመንት አረጉ ነበር የኢትዮጵያን ሮክ ኤግዛክትሊ እንጫወት የኢትዮጵያን ሙዚቃ በሮክ ጀመርን በቃ እና የሚገርም አይነት ሳውንድ እንደውም የተቀዱ ቴፖች ምናምን ነበሩ። የት እንዳደረኳቸው አላቅም እንጂ አንዴ እንደውም ጠፍቶብኝ ከተማረ ጋር ሁሉ አግኝቼ ነበር። ግን ያው እኛም ገና ልጆች ነበር ያኔ ምንም ይሄ እንደዚህ እዚህ እንደርሳለን ብለን አናሰብንም እና ነው ግን አይዲያው ምናምኑ የሚገርም አይነት ነገር ነው እና ሁል ጊዜ አበጋያ ቤሴሎም ፓርቲ ሲኖር ሂልተን ምናምን ያኔ እንጫወታለን። የሆነ ፕሮግራም ይዙልና ሶስታችን ወተን በቃ በሮክ በምናምን ይወስ አሜዚንግ በጣም እና አሁን አግኝቼ ብሰማው በጣም ምጓጓለት ነገር እሱ ነበረ። በቃ ነው የሚገኝበት ሁኔታ የለም ሪከርዲንጉ። ያው እንግዲህ ተማረም አልፏል ነፍሱን የማረው እሱ ጋር ነበረ። አዎ ግን በቃ እኔም በአስቀምጨውም ቢሆን ያኔ ደግሞ ነው ፈረንጅ ሀገር እዚህ ሀገር ስመጣ የነበረኝን ምናምን ቴፕ ኮሌክሽኖቼን በሙሉ ለሰው ሰጥቼ ነው የመጣሁት። ያው እዚህ እንደ አዲስ ጀመርኩት። እሱም እንደሆነ የፋሲል የሲዲ ኮሌክሽን ማንም የለውም ነው የሚባለው። እሱን ደግሞ በደንብ ነው የምናወራው። እሺ ይሄ እየሄደ እንዳለ የሆነ ሰዓት ላይ ብድግ ብለህ ከጋሽ ቁምላቸው ጋር ጅቡቲ ምንድን ነው ጅቡቲ ያስኬደ ጉዳይ? ጅቡቲ የሄድኩበት ምክንያት አክቹዋሊ ከቴድሮስ ምትኩ እና እኔን አሉላ ዮሐንስ ጀርመን ሀገር ሊወስደን ኮንትራት ምናምን አድርጎልን በቃ ፕሮሰስ እያደረግን ምናምን ከዛ ፓስፖርታችን በስንት መከራ ነው ያገኘነው። ከዛ አግኝተን በቃ ጀርመን ኤምባሲ ቪዛ ስንጠይቅ አይ ጀርመን ኤምባሲ አልሰጥም አሉ። በዚህ አጋጣሚ ቁምላቸው ደግሞ ጅቡቲ የሆነ ኮንትራት አግኝቶ ስማ ፋሲል አሁን ቴዲ ምትኩ እንትን ሄደ ሱዳን እነ ምኒልክ ጋር ሄደ። በኋላ እኔም ደግሞ በቃ ምናምን ሲለኝ አይ ጅቡቲ ምናምን እንዲህ አይነት ነገር አለ ስል ሌስኮ አልኩት። በቃ እንሂድ ተባባለን። ከዛ እሱም ያንን ጨረሰ። ጅቡቲ ቪዛ ቀላል ነበረ፣ አገኘን፣ ሄድን እና እዛ ሶማሌ ባንድ ጋር ደግሞ ሻሪፍ የሚባል የሶማሌ ባንድ ሸረፍ የሚባል የሶማሌ ባንድ ጋር ተጫወቱ ነበር። እስቲ ንገረኝ እሱን ኤክስፔሪንስ እንዴት ነበር? ሸረፍ በጣም ምልህ የተለየ ነገር ነበር። በኋላ ግን በቃ ሁሉ ነገር ሜሎዲ ነው ምናምን። አሁን ቤዚስት ሆኜ ሜሎዲ ምናምን እኔ ቤዛ አልጫወትም አልኳቸውና ጊታር ጀመርኩኝ እንደገና እዛ እና በቃ ጊታር መጫወት ጀመርኩኝ። በቃ እንደሱ እየሰራን አንዳንዴ ቤዝ ይዛለሁ እዛ ምንም ግድ የለም። ሁሉ ሰው አንዳንዱ ድራም የሚጫወተው ተነስቶ ፐርክሽን ይጫወታል ወይ ምናምን እንደዛ ነው። ግን በጣም ኦርጋናይዝድ የሆነ በደንብ ተጠንቶ ቲያትርም አለው እንደ ሾርት ፕሌይ ምናምን ነገር አለው እና በወር ወይ በምናምን አንዴ ከሰራን ይሄ ኦዲቶሪየም ውስጥ ነው የምንሰራው። ይሄ እንትን ነው በቃ ኦፕን ኤር በጣም ትልቅ በጣም የታወቀ የአገሩ በጣም የታወቀ ባንድ ነው። አሪፍ ዘፋኞች በሶማሊኛ የሚታወቁ አፋሮች፣ ሶማሌዎች በጣም የታወቁ ዘፋኞች አሉ እዛ። ከነሱ ጋር ነው የምንሰራው። በቃ እንደዛ በወር አንዴ ምናምን ከሰራን ነው። ግን ሁል ጊዜ ፕራክቲስ አለ። ሁሌ ፕራክቲስ አላችሁ? ሁሌ ፕራክቲስ አሚን ነው። ላይክ ብዙ ጊዜ ዘፋን ሲጽፉ ምናምን ቁጭ ብለው እኛው ያው እኔና ቆሜ አንድ መኝታ ቤት አለን ከጎን
በቃ ጫት እየቃሙ ምናምን ዘፈን ምናምን የሚጽፉበት ጊዜ አለ። ብቻ የተለየ ኤክስፔሪየንስ ነበር እሱም ራሱ። ይገርማል። መልሳለሁ እንደገና ወደ ጅቡቲ እንሄድና ኬንያ እንሄዳለን። ከዛ በፊት ግን ማንሳት የምፈልገው ነገር ስላለ ነው። አይቤክስ ባንድ ይሄው የደርግ የፖለቲካ ጉዳይ የተማረ ሰው ከተማረ በኋላ ትምህርቱ እንደጨረሰ ሄዶ ማስተማር አለበት በሚል ሰበብ ጆቫኒ ሪኮ ወደ ክፍለ ሀገር ተላከ። አይቤክስ ባንድ ተጠራ። እስኪ ንገረኝ አይቤክስ ባንድ ኤክስፔሪየንስ። በቃ ለእኔ ሊትራሊ አንድ ኮሌጄ እሱ ነበረ። በቃ በደንብ የሚገርም ነው። ጆቫኒም ከመሄዱ በፊት አንዳንድ ነገሮች በቃ እንዴት ትሆን እንደማመጣ ምናምን ኢሽስት አምፕሊቨብል የሆኑ ነገሮች ነው ያሳየኝ። በዛን ጭንቅላቴ የማላስበው አይነት ነገር። ከዛ ምናምን ጆቫኒም ሄደ፣ እኔ ስራ ጀመርኩ ከነሱ ጋር። ፍቃደ አምደ መስቀል የሚባል ደግሞ ሳክስፎኒስት ነበር። እሱ ደግሞ ድሮ ቤዝ ይጫወት ነበር። እሱም ራሱ በቃ በደንብ በቃ ስራዬ ብሎ ነበረ። በቃ ሁል ጊዜ ቆይ አይደለም እንደዚህ ብታረጊያት ምናምን እንደዚህ ይሄ እኮ እንደዚህ ነው ምናምን እያለ ብዙ ነገር ያሳየኝ ነበር ፍቃደም ራሱ። በቃ ያኔ ደረጃ አለ አጠገቤ፣ አትሊስት በእድሜ የምንቀራረበው እኔና ደረጀ መኮንን ደረጀ መኮንን በቃ የሚገርም በቃ አይደርስልኝም። አንድ ቅዳሜ ነው የምንሰራው ራሱ ቴላ አይደርስልኝም ነበር። በቃ የሚገርም ጊዜ ነበር። የሚገርም አሊቢራ አለ፣ ማሙድ አለ፣ ግርማ ጭብሳ። የሚገርም ነው። ከአሊቢራ ጋር አንድ ሪከርዲንግ ሰርታቸዋል እዛ እያለ እኔም በአማርኛ የሚል በጣም የሚገርም ሪከርዲንግ ነው። ፈጠን ያለ ነው። ፐርከሽኑ በደንብ ይሰማል። ሀሳቡ የእሱ አዘፋፈን እንግዲህ አሊቢራ ሌላ ነገር ውስጥ ያለ ሰውዬ ነው እና ኢቭን እዛ ዘፈን ላይ ግጥሞች እኮ ያስቃሉ። ግን በጣም ነው የሚያስቀው። ከድሬዳዋ ስመጣ በጣም ጩጬ ነበርኩ፣ አሁን ግድንግድ ነኝ ምናምን ነው እኮ የሚለው ግጥሙ። አሁን ግድንግድ ነኝ አድግ ያለው ዘፋኞች ሲዘፍኑ በአማርኛ እኔ መስፈን ጀመርኩ ዘፍናለሁ ምናምን ነው የሚለው። ግን ያንን አታስበውም ግጥሙ። አንደኛ በአማርኛ መስፈኑ ይገርማል፣ ሁለተኛ አዘፋፈኑ ይገርማል። ሙዚቃውም ፋንኪነቱ ምናምን በጣም ደስ የሚል በጣም ፋንኪ ሙዚቃ ነው። በጣም ደስ የሚል ፐርከሽኑ ደስ ይላል። ሳውንድ ቤዝ ላይኑ ይገርማል። ሆርን ሴክሽኑ በጣም እንደገና አምሹር አንተ አጣጣም እሱን እንደገና ብሰማው ሁሉ ደስ ይለኝ። አሰማሃለሁ። በጣም ደስ የሚል ነበር። ደስ የሚል ጊዜ ነው። እሺ አይቤክስ ባንድ ተሰራ። አንድ ገጠመኝ አንድ ጓደኛ ሳወራው እዛ አካባቢ ሆኖ ወደዛ ከፍ ብሎ አላቅም ብዙ ሙዚቀኞች በአንድ ላይ ተሰብስባችሁ ጣይቱ ሆቴል ትኖሩ ነበር። ቬነስ እያለን ነው አክቹዋሊ ቬነስ ስትል ሰዓት ላፊ ምናምንም ስለነበረ ሰርቪስ አለን። ቬነስ ስትል በቃ ኤፍሬም ሀጎስ የሳሚ ብርሃን ሀጎስ ብርሃኔ ቬነስ ባንድ በጣም ነው የሚገርመው። እና ስሰማ ሆቴል በጣም ውድ ነበር የምትከፍሉት፣ ለአንድ አዳር 400 ምናምን ብር ነው አለኝ። አይደለም 4 ብር ከ30 4 ብር ከ40 ነው የምንከፍለው ለአንድ አይደለም። ምን ሊያወራ ነው? እና ሲያወራኝ ላይፉን ያስብኩት ምን አይነት ደስ ቢል ላይፍ ነው። ስማ እዛ አካባቢ አሁን እንትን ጣይቱ አሁን ነው የተባለ፣ ያኔ አውራሪስ ነበር የሚባል። እኔ ያለው አብይ አለ፣ ደረጀ መኮንን አለ፣ ቁምላቸው አለ፣ ግርማ ወልደ ሚካኤል አለ እና ጎንደር ሆቴል ከጎኑ ከሄድክ ደግሞ ኤፍሬም አለ። እንትና ማን ነው ኤልያስ ነፍሱን ይማረውና ኤልያስ በቀለ አለ። ብቻ የሙዚቀኛ ኤሪያ ነው ሰፈሩ። የሙዚቃ ስትወጣ ብቻ ሙዚቀኛ ነው በቃ። ቡና ለመጠጣትም ለምንም ነው እዛ፣ ባሮችም ሬስቶራንቶችም እዛው ነው የምንበላው። እና የሙዚቀኛ ኤሪያ ነው በቃ። ሬፍም ኦልሞስት ብዙ ሩቅ አይደለም ቤቱ፣ እዛ ይመጣል ምናምን። ብቻ ሙዚቀኛ በሙዚቀኛ ነው ሰፈሩ። ታምሮ ወልዳብም እዛው እንትን አውራሪስ ከኛ ጋር ይኖር ነበር። ማታ በቃ ባሩን ሞልተን በቃ ስንስቅ ስንጫወት በቃ ያ ይመጣል።
የጨዋታ ጊዜ ነበር በቃ። እንዴት ደስ ይላል። በጣም ያኔ ኦፔሏ ነበረች። ኦፔሏ ወደ በኋላ ላይ ነው መሰለኝ ጊዮን ስገባ ነው የመጣችው። የኦፔሏን ታሪክም ትቀመጥልኝ ታሽጋ በደንብ። ኦፔሏ እኮ ከልጅነት እስከ እውቀት እኮ ነው አንተን ትምህርት ቤት የወሰደች ልጅ ወደ እሷ ነበረች። በጣም ነው የሚገርመው። እሺ እኔ አሁን ኢማጂን ስለዋለው ላይፉን ገባ ያለንበት ላይፍ አለ እናንተ ጊዜ ያለ እንዴት ቆንጆ ጊዜ እንደነበር አስበዋለሁ። ክፍያውም የዛን ያህል ብዙ ከሆነው አይደለም፣ ግን በጊዜው ግን ትልቅ ገንዘብ ነው። ህይወት ምቹ ነው። በቃ ጭንቀት የለም። አትሊስት የጭንቀት ኑሮ ርካሽ ነው። ኑሮ ርካሽ ነው። ኑሮም እሱ ርካሽ ነው። አዳር 4 ብር ከ30 ከፈለክ አደርክ። ከዛ ምግብ ደግሞ ምን እንደሚችል እና 5 ብር 3 ብር ክትፎ ምን የመሰለ ክትፎ ትትበላለህ ምናምን ነው። በጣም ርካሽ ነው። የሚገርም ውድ ክትፎ የተባለው ራሼል ነበር። እዛ 5 ብር ወይ ስፔሻሉን ደግሞ 6 ብር ተብሎ እሱ በጣም ለስፔሻል ሰው ሲኖር ነው የምትጋብዘው ምናምን ነገር። ግን በቃ ኑሮ በጣም ቀላል ነበር። በጣም ደስ ይላል። እሺ ልመለስ። ከጅቡቲ ተነስተ ወደ ኬንያ ሄድክ። ለምንድን ነው አዲስ አበባ? በቃ ሰለቸኝ። አይ ነው ከመመለሴ በፊት እስቲ እንደው ሌላ እድል ካለ ብዬ ነው። እና በቃ እንደውም ያኔ እዛ ስኖር አሁን አንድ በቤተሰብ ያወቅኳቸው ነበሩ፣ አቶ ካሳ የሚባሉ እዛ ቤት ከአሜሪካን ኤምባሲ። በኋላ በቃ አይ ሰለቸኝ እዚህ ምናምን ልሄድ አልኳቸው። ምክንያቱም ይሄ ሙዚቃውም የትም አይደርስም ገባህል አይደለም። እና ምንድን ነው የት ልትሄድ ነው አሉኝ። ኬንያ የምታውቀው ሰው አለ? የለም። ደግሞ $200 ይዤ ነው የሄድኩት። ከዛ በላይ የለኝም። ቲኬቴን ገዝቼ $200 ነው ያለኝ። እሱን ይዤ በቃ ኧረ እዚህ ቁጭ በልና ግድ የለም እኔ ፕሮሰስ አደርግልሃለሁ ምናምን ሲሉኝ ኦልሬዲ ስለተነሳው ኬንያም ደግሞ ናፈቀኝ። አሜሪካ መሰለኝ ኬንያ ናፈቀች። ሳላቀው ገባለ በቃ ዝም ብዬ ሄድኩኝ እና እዛ ስገባ ሰው አላቅ ምን አላቅ ብቻ የሆነ እንደ ሆቴል እንደ ሞቴል ነገር ተከራየውና በቃ 1-2 ቀን ምናምን እንዳደርኩኝ ብዬ አበሻ ወክ ሳረክ ዳውንታውኑ አካባቢ አበሾች የሚሰበሰቡ ከዛ በቃ ሰው ሁሉ ምናምን ማቃቸውም ልጆች አገኘው እና ምናምን ተባባልን። በቃ እንዴ የት ነው ያለው መቼ መጣ ምናምን አሉ። አይ ዛማ መሆን የለብና እኛ ጋር ትኖራለህ ብለው አስገቡኝ። በቃ እንደዛ ከነሱ ጋር መኖር ጀመርኩኝ። በጣም የሚገርም። እዛ ሙዚቃ አልተጫወትክም? ሙዚቃ አልተጫወትኩም፣ ግን የሆኑ ቦታ ሄጄ እዛ በቃ ባንዶች ምናምን አየሁና ያኔ ነው ስላፕ ምናምን ሲጫወት ቤዚስቱ አይቼ ምን ጉድ መጣብኝ ብዬ ያየሁት። ከዛ አስሞክረኝ እስቲ ምናምን አልኩት። ሬር ሲያረጉ ነው የሄድኩት ለነገሩ። ከዛ ምናምን እንደዚህ ነው የሚደረገው ምናምን አለኝ። ምናምን ብዬ ቴክኒኩን አየው እንዴት እንደሚያደርገው። ኢትዮጵያ ስመለስ በቃ ስላፑ ተአምር ይዞ መጣ ተባልኩኝ። ኬንያ እያለ የሆነ ስልክ ተደወለ። አቶ አቢሴሎም ናቸው። እስኪ ንገረኝ ምንድን ነው ያሉት? ያኔ እነ ዋሊያስ ባንድ አሜሪካን መጥተው የቀሩት ቀርተው የተመለሱ ነበሩ። ላይክ ዮሐንስ ተኮላ፣ ተማረ፣ ማህሙድ አማን ምናምን ሆነው ተመለሱ እና ባንድ እንደ አዲስ ሪፎርም ሊያረጋቸው አቤሴሎም ግድ የላችሁም እኔ አቋቁማቸዋለሁ። እነሱም መሳሪያ ይዘው ነው የመጡት። ከዛ ተባለና በቃ አቤሴሎም ጋር ምናምን ኦርጋናይዝ እያደረገችው ቤሲስ ሲባል ቤሲስት ፋሲል እኮ ኬንያ አለ ምናምን ፈልገው አገኙ። ስልክ ደወሉልኝ። እኔም ደግሞ ያኔ ያቺ 200 ብር አልቃ አንዳንዴ ሁሉ እየራበኝ ሁሉ ሙልባት ጊዜ ነበር። አይ ደግሞ ብዬ በቃ ተነስቼ በቃ ትኬት ቆረጡልኝ አልኳቸው። መጣሁ። ትንሽ አቤሴሎም ቤት ምናምን አጠናን ምናምን አለና ከዛ ሂልተን ገባን። ዋሊያስ ባንድ ተጀመረ። ከዛ ሁሉ ረሃብ በኋላ ከዛ ሁሉ ረሃብ እንዳጠማት በኋላ ዋሊያስ ትልቅ ባንድ ነው፣ ትልቅ ሆቴል ነው።
ንገረኝ እስኪ ማን ያለው በአንዱ ላይ እስኪ እናንሳቸው። ይሄኛውም ሰው ትውልድ ስንጀምር አሁን ነብዩ ተስፋዬ ኪቦርድ ላይ ነበር። ዮሐንስ ተኮላ ያው ተማረ፣ መሐሙድ አማን፣ ዮሐንስ ተኮላ ትራምፔት፣ ከበደ ወልዳረጋይ ደግሞ ከበደ ወልዳረጋይ ሳክስፎን አለ። አሌክሳንደር ስዩም የሚባል ደግሞ ዘፋኝ ነበር፣ እንግሊዝኛ ዘፋኝ። ነጻነት አለች፣ ነጻነት መለሰ። እኔ ያለው በቃ ይሄ ነበረ ባንዱ ፎርሙ ይሄ ነው። የሚገርም ነው። እንደዛ ነበር። ሂልተን ሆቴል መሰራት ተጀመረ። አሪፍ ኤክስፔሪየንስ ነው። በኋላ ምን መጣ? ይላል ዶጆ አልበም መጣ። ይላል ዶጆን ከማውራታችን በፊት ውድ ተመልካቾቻችን ይህን የመሰለ ታሪክ እየነገርናችሁ ግን ሰብስክራይብ እያደረጋችሁ ነው። ሰብስክራይብ አድርጉ። ወይ የሚወራላችሁ የብዙ ዓመት ታሪክ ነውና ሰብስክራይብ በማድረግ ሰፖርት አድርጉ። አዲዮ ጨዋታ እናመሰግናለን። ተመልሻለሁ። ይላል ዶጆ ብዙ ስለሆኑ አንዳንዱን ዘፈን እያነሳን እንድንሄድ ነው። ተስፋዬ ለሜሳ ግጥምና ዜማ ነው የሰራው። ተስፋዬ ለሜሳ ነው ይላል ዶጆ። ሙዚቃ ቅንብሩ ይገባል። ድም የሚገርምህ እሷ የነብዩ ላይ ብዙ ጊዜ ሙዚቃ የራሱ ቤዝ ላይን ሲኖረው ወጥ ወደድክም ጠላህም ዜማው እንኳ ባያምር ያምራል ሙዚቃ እና ይሄ ለዛውም ዜማው የሚገርም ነው፣ ግጥሙ የሚገርም ነው። ለሆርን ሴክሽን ራሱ ቅንብሩ እንዴት እንደሚመች አንተ ቤዝ ላይ ድሮ አሁን የሚገርም ነገር ይሄ እንደዚህ አንድ አሬንጀር ምናምን ሆኖ ዝም ብለን ዘፋኝ ሲመጣ አሁን ዘፋኝ ያመጣን እስቲችን ይሄን ያዙልኝ ምናምን ብሎ ይጀምራል። 6 ወር አመት የሚሆን ስቴጅ ላይ እንሰራዋለን ሳይቀዳ በፊት ምንም ሳይቀዳ ሳይታሰብ እንዲያርግ ሳይባል በቃ ጃም ሴሽን ይጀመራል። የራሱን እያጸዳ አሁን ቤዚስቱም ምንም ራሴ በቃ ወደ ቤዝ ላይን እየፈለኩለት ይመጣል። ኪቦርዲስቱም እንደዛ ሳክስፎኖች እየነጋገሩና እስቲ እንደዚህ እናርጋት ምናምን እየተባለ እንደዛ ነበረ እና አይስቱላ እንደዛ አይነት ገባ ሞር ፊል አለው። የሁሉ ሰው ፊል አለው። ገባ አይደል? የሁሉም ሰው አይዲያ አለ። አይዲያ አለው። ኪቦርዲስቱ እኔ አሁን ያንተ አይዲያ ነበር የመሰለኝ። ቤዝ ላይኑ አይዲያ ኤግዛክትሊ። አሁን ነብዩ እዛ እየሰራን ዝም ብለን ጃም እያደረግን ምናምን የሆነ ላይን ሲጫወት ሰማሁትና ምናምን ብዬ that's nice, fits good with the thing ገባ ያኔ በቃ እሱን ያስኩለት በቃ በዛ ላይ ደግሞ ያው ብርጁ ላይ ምናምን የራሴን ምናምን ነገሮች አደረኩበት በቃ እና ይሄ ነው። እንደዚህ ነው ሁሌ አንድ ላይ ስትጫወት የሆነ በቃ ካንተ ላይ እኔ ትንሽ አገኛለሁ ከዚህ ታገኛለህ እና የራስን ሲጨምርበት ደግሞ ልዩ የሆነ ነገር እየመጣ ለዛም ነው ትውልድ የተሻገረው እኮ ሙዚቃው እስካሁን ቁጭ ብለን የምናወራው ሞር ፊል አለው ሞር ሂውመን ፊል አለው በቃ እና የአንድ ሰው ብቻ ደግሞ ሳይሆን የብዙ ሰው አለው የብዙ ሰው አሻራ የብዙ ሰው ፊል አለው። የተማረ ሀረጉ ፖኬት ይገርማል። እስኪ ተነስቶ አያውቅምና ተማረ ሀረጉ ምን አይነት ድራመር ነው? እኔ እንደ ድራመር በጣም የሚገርመኝ ድራመር ነው። በዛ የቀደመ ነው ትውልዱን በዛ ማለት ነው። እኔ ተማረ አሁን ደግሞ ቆይ ከዛ በኋላ ስለ ተስፋዬ ወዶም ማውራ ግን ተማረም በቃ ያው የራሱ ፖኬት ነው በቃ ጀስት አይ ዶንት ኖ ሌላ ድራመር አይሰጠኝም እሱ የሚሰጠኝ ገባ አንድ ድሮፕ እንኳን እየሰራ just like you let go በቃ የራሱ የሆነ ነገር አለው። ምንም ሁሉም ድራመሮች እኔ አላቸው ግን በቃ የተማረም ከተማረም ጋር ስኖር ያ ተሰራ ነው በጣም ደስ የሚል ነገር ነው። ገባላ አይደለም? በጣም የባንድ ሳውንድ ድራም ኤንድ ቤዝ ነው መሰረቱና ዋና መግባባቱ ድራማና እናንተ የሁለታችሁ ሎክድ መሆን ሙዚቃውን በደም ሌሎቹ በሰላም እንዲጓዙ አድርጓቸዋል። ሆርን የሚጫወቱት በሰላም ላይክ አስፋልት ላይ ነው የሚጓዙት። ገጭ እንኳ አይልም ገባ
እና በጣም የሚገርም ነበር ሳውንዱ፣ የትራምፔት እና የሳክሱ ሳውንድ፣ ሆርን ሴክሽኑ ይገርማል። ጊታር ዴቪድ ካሳ ነበር፣ መሐመድ አማን ነበር። የሚገርም ሳውንድ ነበር የነበራችሁ። የማይረሳ ስራን የሰራችሁት። ስለ ተስፋዬ ወዱም ደግሞ ሌላ ምንም ያልተነገረለት በቃ አይዶን ነው የነሱ የተማረና የተስፋዬ በቃ ጅስት ምንም ሾዊ ነገር የለውም። ገባ ግን ውስጡ በቃ ሙሉ ነው። አሁን አሁን መቼለት አብረን ስንሰራ በስንት ጊዜ ያመጣሽልኛል። ጥሩ ነበር። አንተ ማስደሰት ከባድ ነው። በጣም የሚገርም ነው። እና አሁን ሆዶ የሰራው ማንም ሰው እንደኝ እኔ እንጃ ብዙ ሰው ጋር በቃ ያ ነገር አይመጣም። አይዶን ነው ለምን እንደሆነ አይገባኝም። ግን በቃ አላቸው የሆነ ነገር። አሁን እሱ ደግሞ ከጆቫኒ ጋር ስንት ዓመት ስለሰሩ በቃ እንደዚህ ሎክ አድርገው ነው እና ጀስት በጣም በቃ ምንም አታስብም። ወደዚህ ዞር ብዬም አላይም ነበር። ይሄ በቃ የመፈራገጡ ምናምን ነው እንጂ የሚቀረው እሱ የለም። ያው ዲሲፕሊን ነው፣ በጣም ዲሲፕሊን አለ። ጆቫኒም በዲሲፕሊን ያለ አይሰማም። ወዴት ነው የምትሮጦ ነው የሚል ተመለስ ነው የምትባለው። ጥሩ ነው ባይዘዌ በጣም ትንሽ ያው ጫዎች ሲኖሩት ቆንጆ ነው። እሱ እንዳለው ቢደግፍ ነው። ሁሌ ዝም ብለህ ድራመር ስራው ሪትም ካውንት ማድረግ ነው መደገፍ ነው። ግን ሴም ታይም ደግሞ ትንሽ ዴፊኒትሊ ያስፈልጋል ቢኖር ጥሩ ነው ሳይበዛ። በጣም ደስ ይላል። በዚሁ እንግዲህ አሁን ወደ ሙዚቃ ዲቴል እየገባን ስለሆነ ወደ ሙላቱ አስታጥቄ ጾመ ድጓ ወይም ሰለሰኛው ቃል ንግባ። ቴዲ ታደሰ ቀይ ጃኗችሁ ነው መነጽርህን የሚገርም ነበር። እስኪ የእሱን ፕሮጀክት ሀሳብ ንገረኝ። እኔ በቃ እንትኑ ራሱ በቃ ከሙላቱ ጋር መሰራቱ ሙላቱ ጋር መዋሉ ራሱ ትልቅ ነገር ነበር ለእኔ። እኔ በጣም ነበር የምወደው በጣም አሁን ስቲልም ያው እንዳለ ነው። ግን በቃ ያለው ኖሌጅ ያለው ሙዚቃ አይዲያው ራሱ የኢትዮጵያ ሙዚቃ እንዴት አድርጎ እንትን እንዳደረገው ምናምን እና ደግሞ ሌላ በጣም ደስ የሚለኝ ነገር እስቲ ፋሲል ይችን ብቻ ያዛት ይችን የራስን ይላል። ማን እንደዚህ አይነት ፍሪደም በዛ አይነት ስታንዳርድ አሁን ማሰብ የማልችለው አይነት ሙዚቃ ነው ስራ እያለኝ ያለው። ሰበን ፎር ነው ፍሪደሙ በቃ እና ጀስት የእሱ ሙዚቃ አሁን ሁሌ ለሙዚቀኞች ፍሪደም ስለሚሰጥ በቃ እያደገ ነው የሚመጣው። እሱም እንዳልኩ ነው የእሱ አይዲያው ቢኖረውና ስኬሌተኑና ቢያስቀምጥልህ አሁን ከኔ ጋር ሲሰራ እኔ ትንሽ የጨመርኳት ላይን ልትኖር ይችላል። ውጭም ሄዶ ሲሰራ ሴም ቲንግ ምናምንና ሙዚቃ ሁሌ ሩም እየሰጠው እያደገ ነው የሚመጣው እና ጀስት ለእኔ መቼም ማስተርፒስ ነው። ገነት የመግባት ያህል በቃ እና ሁሌ የምትማርበት ነው ምናምን ሁሉ እና አንደኛ ምኑን አደንቅለት መሰለህ ድፍረቱን የቤተ ክርስቲያን ዜማን በዛ ዘመን ወደ ኋላ ተመልሶ ደፍሮ ማስንቆ በገና አስመጥቶ አሲዞ አሁን በገና ከመቅደስ መውጣት የለባቸው የሚባል አይነት ሶሳይቲ ያለበት ሀገር ነው ይባላል። በጣም ያን መድፈሩና የቴዲ ታደሰ አዘፋፈን እሱ ደግሞ ሌላ አስማታ የሆነ ሰው ሌላ ነው። ለነገሩ ቴዲ እኮ ሜዳው ነው ቸርች ስላደገ እንደዚህ አይነት አንቺሆይ ቸርች ቅላጼዎች የቸርች ኦርናመንት አካሄዶች በጣም ጎበዝ ነው እና እንዴት ቀሎት እንደሚዘፍን ብቻ ሃርመኒው የሚገርም ነው። ሳሚ ጅፋር አለ ድራም ላይ ስለ ሳሚን በደንብ እናወራ። እዚህ አሜሪካ ስንመጣ ላንሳው በደንብ ይወራል ሳሚ ጉዳይ። እሱ ተሰራ በጣም ለእኛ የቀደመ ነው የቀደመ ስራ ነው። ስቲል አሁን ድረስ ማንም በዛ ደረጃ ክሬት አላረገም። ከዛ ቀጠላችሁና ጋሞ ካካይ በነጻነት አለች ኳየር ላይ አሌክሳንደር አለ
እዛ ላይ ድራመር ሌላ ነው፣ ሳሚ አይደለም። ሌላ ሳሚ አይደለም እንዴ? ተማረ ነው ተማረ ነው። እስኪ ስለ እሱ ንገረኝ። እሱ አሁን ከዛ ከዋልያስ ከሆነ እሱን አድርገን አሁን ደሞ የሆነ ፎቶግራፍ አለ እዛ ሂልተን ጀርባ ለተመልካቾቻችን እናሳያቸዋለን። ፍራንሲስ መጥቶ ያኔ ከእንትን ሊወስደን ወደ ፈረንሳይ ሀገር እንሂድ ምናምን ብሎ ሊወስደን ነው። በቃ ያኔ እነሱን ነጋሞ ካካዬ ምናምን ይሄ ወላይታ ማን ነው ደግሞ ጉራግኛም ነበር ምናምን። በቃ አሪፍ ሙዚቃዎች ናቸው። በቃ በጣም በቃ ይሄ ደስ ይላል። ልብ የሚነካ አይነት ነገር ነበረ። በቃ ደስ ብሎ ሞደርን ናይስ ፋንኪ ነው። ከእሱ ጋር አድርገን በቃ እንደ አጋጣሚ ያው ቱሩም እንግዲህ ፋሲልና ነብዩ ይጠፋሉ ተብሎ ያው የብር ነው ከሄዱ አይመለሱም። ኬንያ ዳርዳሩ ሲዞሩ ነበር። ዳርዳሩን ብለው እዛው ሊጠፉ ይችላሉ ተብሎ በቃ እንደዛ አይነትን በኋላ የሰማነው እንግዲህ እሱን ነው። ያው እንግዲህ ውዳቤን ጥሩ ኦፖርቹኒቲ ነበረ ነው። የኢትዮጵያ ሙዚቃ በዛ እንትን ያኔ ገባ በጣም ያ ሁሉ ካለፈ አሁን በቅርብ ጊዜ ነው ሙላቱም ራሱ ያው ከብሮክን ፎሎወርስ በኋላ እንግዲህ ቱር ማድረግ የጀመረው ለነገሩ። በጣም ነው የሚገርመው። እዚህ ጋር የሙላቱ ሲነሳ አንድ የኦፔሏ ገጠመቻል። እስኪ ንገረኝ፣ የኦፔሏን እየነዳ ከሙጋሽ ሙሌ ጋር ያጋጠመ ገጠመ። ኦፔሏን ይዤ ከዛ ቢያንስ 6 ምናምን ወይ 7 እንሆናለን መኪና ውስጥ። በኋላ ፍላሚንጎ እንሂድ ቡና እንጠጣ ተባብለን ብዬ ስል ዞር ስል ሙሌ ከጎኔ ቆሞ በኋላ ሰላምን ልክ አቆምኩና እኔ ልጆቹ ሊፈጅ ነው 2 በር 2 ዶር ነች መኪናዋ። ከዛ ሄጄ ሙሌ ደህና ዋልክ ወይ ምናምን እያልኩት ደንግጦ ወደዛ ያለ እኔ ምንድን ነው የሚያየው ምናምን አልገባኝም። ዞር ስል በቃ እንደዚህ የተጓተተ ሰው ሁሉ ይወጣል። እንዴት አድርገን ነው የሞሩስ ይቻልከው? ወደ 6 ሰው ሲወጣ እንደደግጣ ሰላም ማለት መኪና ውስጥ ምንድን እየተካሄደ ነው? አስባት ነው። በጣም ነው የሚገርመኝ። ኦፔሏ ከተነሳች አንተና የሆነ ሰው ብቻ ናችሁ የምትነዳት፣ አመሏን የምታውቁ። ምንድን ነው ችግሯ? ምንም ገባል አይደለም። የጥሩ መኪና ነች 1960 50 ምናምን አሉን። እንዲህ እህቴ እንግዲህ ታላቋ እህቴ ከፋብሪካ ነው ያወጣቻትና ድሮ ሕፃን ሆነን ሁሉ በቃ ትምህርት ቤት ምናምን የምንሄድባት ምናምን በሷ ነው በቃ። እና በኋላ ስንት ጊዜ እኮ ቆማ ምናምን እሷም ሰልችቷት ፓርትም ላይገኝ ይችላል ምናምን ቆሞ በቃ እሺ እንደው ለእኔ ስጭኝ ምናምን ብያት ወሰደው ከተነሳልህ ምናምን ብላ ሰጠች። በቃ ሶማሌ ተራው ነው ደቡራቶር ምናምን ሲበላሽ እሱ ይወጣና የሳልሳ ቆርቆሮ ይገባበት። ከዛ ደግሞ ፓይለቶች ጓደኞች ነበሩ ግሪክ ሀገር ይገኛል የነሱ ፓርት እና ሊትራሊ ብዙ ነገር ነው ያመጣልኝ ጓደኛ እሱን። በቃ እሱን ምናምን አድርገን በሱ ነበር የምንነቃነቀው። በጣም ነው የሚገርብ ታሪካዊ ኦፔልች አለች። አሁን ነበረች አክቹዋሊ ኢትዮጵያ ውስጥ ተመልሼ ሲሄድ የሸጥኩለት ልጅ ስማ እስካሁን እኮ በአንተ ስም ነች ያለችው ሂድና ውሰዳት እስቲ እዛ አለች እኮ ምናምን አፓርትመንቱ ስር ሳያት ዘበኞቹ በቃ ይሄ ሞልወያ ምናምን ያስቀምጦባት ውልቅልቅ ብላ አገኘዋት። እና ግን እንደው ይቆጨኛል ግን ተመልሼ በወስዳት እና ዝም ብዬ እንደው እንኳን እንደው ብትቀመጥ ደስ ይለኝ ነበር። ዝናብ ሲመጣ በድሉ ህንፃ ስር ነው የሚሮጠው አሉ ፋሲል ኦፔሏን ይዞ ወይ ዣንጥላ ዘርብ ይላል። አይ በድሉ ህንፃ እንኖር ነበረ። እዛ ጓደኛዬ ነበረ ዛምቢያዊ ከእሱ ጋር እዛ እንኖር ነበር። እዛ ነው ኑሯችን። ግን ቀዝቃዚት ነው የሚሏት። ይሄ እንትኑ ውስጧ እንትኑ ሁሉ ይሄ ከቦዲው ጋር አለ አይደለም የሆነ እንትን ነገር የለውም
እና ቆርቆሮውን እንዲህ ታገኘዋለህ በቃ በስ እና እዛ መጥተው ብርድን በክረምት በተለይ ትበርዳለች በጣም ፍሪጅ ውስጥ እንግባ ጋቢ ይዘው ምናምን። ስማ አንድ ይልቁንስ ልንገር አንድ ጓደኛዬ ጋር ሆነን እሱ እንግዲህ የአባቱ መርሴዲስ አለው የራሱ ፎርድ ስኮርት አለው ምናምንና በቃ ሁል ጊዜና የእሱ መኪናዎች ኦርቢስ ነው የሚሰሩት ወይም አምሮፓ ምናምን ነው የሚሰሩት። የኔ መኪና ያው ሱማሌ ተራ ምናምን እንደምንም ገጣጥሜ ምናምን በኋላ አንድ ጊዜ ስማ ሶደሬ እንሂድ አልኩት። ስማ አይ የኔ መኪና እኮ ተበላሽታለች ዳዲም ደግሞ ስላለ የእሱን ምናምን በእኔ መኪና እንሄዳለን። እንዴ እንሂድ ተመኪና አዎ አልኩት። ከዛ ያው ፈሪም ስለሆነ ምንም ነገር አልነገርኩትም። ከዛ ምናምን እየነዳው አቃቂን ካለፍን በኋላ ስማ የመኪና እኮ ፍሬን የለውም አልኩት። እንዴ እንዴት ነው የሌለው ታዲያ እንዴት መጣህ ምናምን? አይ ፍሬን የለውም ግን ያው ለማቆም ስፈልግ እንዲህ እያረኩ ነው የነዳሁት ምናምን አልኩት። እስቲ ሲለኝ እንደዚህ ስረቅጠው ከሻሲው ጋር ተገናኘ ፍሬኑ መኪናው ይሄዳል። በኋላ እንዴ ታዲያ እንዴት ነው የምታቆመው አለኝ። በቃ መጀመሪያ ዝም ብለህ ትንሽ ፓምፕ ታረገዋለህ ከዛ ቀስ እያልክ ከባድ ማርሽ ምናምን ታረግና ድጋፍ ትንሽ እጅ ፍሬኗን እያደረግ በዛ ላይ ደግሞ ሚኒሞ አይዝም። ስለዚህ ደግሞ እንዲህ ብለሽ ነው እነዚህ አድርገህ ነው ምናምን እና ቆመ መኪና። እንዴ ነሽና ወረድ እኔ ነኝ የምነዳው አለኝ። በቃ ና ግባ አልኩት። ከዛ ምናምን በኋላ ልክ እንዳልኩት ማድረግ ሲችል እያደረገ ለመደበት። እሱ ዞር ላለ ፍሬን ምን ያደርጋል ላይ ፍሬን ምን ጥቅም አለው? ልጅነትም ስለሆነ ድፍረት እኮ ነው። በቃ ምን ያ ሊገባብህ ይችላል። ግን እሱንም በእሷ መኪናት ምክንያት በቃ አሁን አካባቢን እያየው ነው ምነዳው። ገባላ አይደለም እድል የለኝማ እችን ፓምፕ አድርጌ ምናምን ያን ቴክኒኮቹን እስከማድረግ ድረስ ትንሽ አየር ያስፈልገኛል። ስለዚህ አሁን እሱ ልምድ ግን ጥሩ ነው። አነዳዴ ላይ በደንብ ጠቅሞኛል። በደንብ ነው። ልብስ ፌት መኪና ራሱ ብታገኝ አስነስተው ምትጠቃርገ በጣም ደስ ይላል። ፋሲሎ ያዝናዳ። ወዴት እንሂድ መሰለ ከጥላሁን ገሰሰ ጋር ሱዳን ሀገር እዩዋ ስትናፍቀኝ ሁሌ በቴሌቪዥን እናየዋል። እንደዛ ላበላቦ ነው ቢጫ ማይክሮፎን ከኋላ ፋሲሎ ከችላል። እስኪ ንገረኝ እንዴት ነው የተሰራው እሱ? እሱ እንግዲህ እኔ ያኔ ቬኒስ ክለብ ነበር ምሰራ የነበርኩት እና ከዛ ኃይሉ ዞን የሚባል ቤዚስት ነበራቸው። የአገር ፍቅር ባንድ ነው የሄደው ጠቅላላ የባህሉም የእንትኑም። ከዛ ምናምን ሲያዩ ሙሌም ነበረ እና ሙሌ ፋሲል ትምጣ ምናምን ብሎ በቃ ሱዳን እንሄዳለን እና እንትን በለ ጥናት እንጀምራለን። በቃ ከዛ ማጥናት ጀመርኩኝ ከነሱ ጋር ምናምን እና ከሀገር ፍቅር ጋር ሆኖ ነው እና ሄድን ሱዳን ሀገር። እሱ ደግሞ ሌላ ዲፍረንት ኤክስፒሪየንስ ነው። ያኔ ሱዳንና ኢትዮጵያን ለማስታረቅ ከመንግስቱ ኃይለማርያም ጋር ነው የሄድነው። በቃ እና አበበ ካሳ አሉ ማን ነው ደግሞ ማሲንቆ ጌታ መሳይ አበበ ጀት ደግሞ ዮሐንስ አለ ዮሐንስ አፈወርቅ በጣም ደስ ይላል። በቃ የባህሉም የምንሱም ደግሞ ሌላ ፋን ነበር። ያው እኔ ነኝ ጩጬው ያኔ በቃ እና አፍሮይን ሁሉ ምናምን አይጣጣል በቃ በጣም በቃ የልጅነት በቃ ያለውና የሚገርም ኤክስፔሪየንስ ነው። ቲቪ ስቴሽን ገብታችሁ ነው የተቀረጻችሁ? አዎ እንድሮማን የሚባል ከተማ አለቻቸው እዛ በቃ እና ከካርቱም ጎን ያለች ነገር ነች። እዛ ገባን ስቱዲዮ ምንቀዳ ምናምን ተባብለን ብለው በቃ እዛ ወሰዱን። የሚገርም ነው። በቃ ስቱዲዮቸው ምናቸው ሚዚሽን አሶሲዬሽን አላቸው እዛ ውሃው ዳር ያላቸው በቃ ክለባቸው ምናምን ብታየው የሚገርም በቃ እዛ ስቱዲዮ ገብተን ቀዳን ምናምን አለና
ከዛ ደግሞ ቪዲዮ አሳዩን። ያኔ ቪዲዮ ቦኔም ምናምን አይተን አናውቅም። ቪዲዮ የውጭ ሀገር ባን በቪዲዮ ምናምን ሲያሳዩን በስማ መቃበድን ነው የምልህ። እና ይወዝ በጣም አሪፍ ጊዜ ነበረ። ደግሞ እዛማ ደስ ይላል። የፊልም ኤክስፔሪየንስ ነው። ወደዚህኛው ፎቶ እንመጣለን። አቤት ውበት፣ አቤት ደምግባት፣ ልጅነት ኢትዮ ስታር ባንድ ይሄ ቢቢሲ አፍሪካ የዶክመንተሪ ኢትዮጵያ ላይ በሰሩ ጊዜ ቡፌ ደራ ጋር ከአለማየሁ እሸቴ ጋር አንድ በጣም ደስ የሚል ቪዲዮ አለ፣ እናሳያቸው ለተመልካቾቻችን። አንተ አለ፣ ሽመልስ ትራምፔት አለ፣ ሳሚ ድራማ አለ። ኤክስ እንዴት ደስ ይላል ሰው በጣም። እስኪ በእናትህ እንደው መለስ አድርገን ወደዛ ምን አሁን ክለብ ታያዋለህ። ቪዲዮ ሳየው ራሱ ከደነሾቹ ጀምሮ ምናምን ሁሉ አትሞስፌሩ ሽታ ሁሉ ይሸተኛል። በቃ ይህ ነው። ጆርጅ ነበረ የቡፌ ደራ ጋር ባለቤት፣ እሱም ድራመር ነው፣ ግን ከጎናችን ቆሞ ምናምን እሱን ሁሉ ሳይ በቃ ይህ ነው። ቢዩቲፉል ታይም። በጣም ደስ የሚል በጣም በቃ ደስ ይላል። ለሪኮርዲንግ ተብሎ ነው እዛ ሁሌ እሑድ እሑድ ያለው አትሞስፌር የሚገርም ነው። ቡፌ ደራ ጋር እሑድ እሑድ ትጫወቱ ነበር? ኖ አንጫወትም። ኦኬ። እነ ጆርጅ ምናምን ናቸው የሚጫወቱት። እና ግን ለዛ ለቢቢሲ እዛ በቃ የአትሞስፌሩን ስለወደደው እዛ ይቀረስ። ግን እኛ ሁሌ አንቀርም። እሑድ እሑድ መሄጃ የለም። ከርፊው መኪና መንዳት አይቻልም፣ ምን አይቻልም። እሑድ እሑድ ውሏችን ሁሌ ቡፌ ደራ ጋር ነው። በቃ ዋናው ሀፕኒንግ የነበረው እዛ ነበረ የምናየው። የሚገርም ነው። ደስ ይላል። ወጣትነታችሁ ደስ ይላል። ቲሸርት ሁላችሁ ማሰረታችሁ ስታር የሚል በጣም በጣም ደስ ይላል። አሪፍ ጊዜ ነበር። በጣም ደስ ይላል። እንግዲህ እናት ሀገር ኢትዮጵያን ልንሰናበታት ነው። ወደ አባት ሀገር አሜሪካ ልንገባ ነው። እንግባ እስቲ ደግሞ 1990 በፈረንጆቹ አሜሪካ መጣ። አሜሪካ እንዴት ተቀበለች?